የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ያሮስ ሁለት ተጀምሯል። በዛሬ በያሮስ ሁለት የተለያዩ ርዕሰ ጉዳዮችን እንመለከታለን። ሁሉ ጊዜ እንደምለው መረጃው ላይክና ሼር አድርጉ። ምክንያቱም በቀን 3 ጊዜ በቀትር 7 ሰዓት፣ በምሽት 1 ሰዓት፣ በምሽት 5 ሰዓት ወደ እናንተ እየመጣሁ ስለምገኝ ማለት ነው። እንግዲህ ዛሬ ይድረስ ለእባቡ የሚል መልእክት ነው ወደ እናንተ እየመጣሁት። ከዚህ ጋር ምንድነው የተገናኘው የሚለው ነው በስፋት ማሳያችሁ። መምህራችን ሊቀማ ኢምራን ፕሮፌሰር ቀሲስ ዘበነ ለማ እንዲሁም ደግሞ ሌሎች መምህራን በተለይ ከዚህ ከዮናታን አክሊሉ ጋር በተገናኘ ያሉትን የሰጡትን መልስ ነው ዛሬ ማስደምጣችሁ። ዮናታን እንደምናውቀው ኦርቶዶክሳዊ ተዋሕዶ ክርስቲያንን በተደጋጋሚነት የሚዘልፍ በተደጋጋሚነት የሚሳደብ ክፉ ቃላትን የሚነዛ ሰው እንደሆነ እናውቃለን። ስለዚህ ለዛ ወንድማችን ወይ ለዛ ሰው አገልጋይ ለተባለው ሰው መምህራኖቻችን የሰጡትን መልሶች ነው ማስደምጣችሁ። ላይክ አድርጉ፣ ሼር አድርጉ። ወንድማችሁ ሁሉ ንብራቱ ነኝ። ይድረስ ለእባቡ። ተከታተል እንመለስ። ይድረስ ለእባቡ ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ። በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። በድፍረት በሽንገላ በትዕቢት በቅዱሳን ላይ የሚናገሩ አንደበቶች ዲዳ ይሁኑ እንደሚል ታቃለቃሉ። መቼ ዲዳ ሆናለሁ አልከኝ? አቸኩል። ራዕይ 16 ቁጥር 16 ይነግራል። በአፍ ውስጥ ምላስህ ገምቶ ይበሰብሳል። አንዱ መቅሰፍቴ እንደሆነ ታቃለህ። ኦርቶዶክሱም ደነገጠ። እንዲህ አይነት መቅሰፍት አለ እንዴ አልክ? አንተም ኦርቶዶክሱ መምህር ዘበነ እንዴት ነው? በአፋቸው ውስጥ ምላሳቸው በስብሶ ይገማል። ያኔ መናገር አይችሉም። ዲዳ ይለዋል። ያኔ ነው። በትዕቢት በድፍረት በሽንገላ መዝሙር 30 ቁጥር 18 ማታቃቸውን በህይወት ዘመን ያልነበሩ አንስተ አያውቁም። ስለዚህ ሰው እንዴት ይጸድቃል ሲባል ኢየሱስ ክርስቶስን በማመን። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? እባብ ምን እንደምናገር ታውቃለህ፣ ደግሞም ይገባሃል። ግን አንድ ነገር ቀድሜ ልነግርህ እፈልጋለሁ። ራስህን ለመቀጥቀጥ ስልጣን አለኝ። መዝሙር 90 ላይ ስለ እባቡና ስለ ተኩላው ይናገራል። ፕሮቴስታንቱ ዓለም ያለው መንፈስ ቅዱስ አድሮብኝ ተብሎ የመንተባተብና የማይሰማ ነገሮችን መናገር በመጽሐፍ ቅዱስ በስነ መለኮት በታሪካዊ ማስረጃ ፈጽሞ የሌለ የማይታወቅ ደንግጧል። የነብርን ጭራ ይዙም ከያዙም አይለቁም ነው ይዘናዋል። እግዚአብሔር ምስክሬ፣ ጌታ ብሎኛል፣ መታዋለሁ ብሎኛል። እንደዚህ ነው የሚመታው እግዚአብሔር። ጌታ ከከፍታው ላይ ይመታዋል። ዳጎን እንደተዋረደ ወድቆ እንደተሰባበረ ከትውልዱ ልብና ከኢትዮጵያ መድረክ ላይ በኢየሱስም ይመታል። ደግሞ ይገርምሃል፣ ይሄንን የሚመታ እጅ ሲነሳ ያለው ይሄንን የሚመታው እጅ ራሱ ይሄንን የሰበከ እጅ ነው፣ ያስተማረ እጅ ነው። እግዚአብሔር በኃይል ቀብቶ ያስነሳቸዋል። በኃይል ቀብቶ ያስነሳቸዋል። በደም ስሙኝ። ዛሬ ሌሊት አንድ ራእይ አይቻለሁ። አንድ ትልቅ አለት ለሁለት ሲሰነጠቅ አይቻለሁ። ጌታም ተናግሮኛል። ለዘመናት የተከማቸውን የሐሰት ትምህርት እንደ አለት ሆነው የተሸከሙ ማህበሩ ለሁለት ይከፈላል። ማህበሩ ለሁለት የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ራቅ። ባለፈው ምንድነው ያለው? ከነዚህ ራቅ። አሁንም እንደሚለው ከነዚህ ራቁ። ክርስቲያኖች፣ እውነተኛ ክርስቲያኖች እየሰማችሁ ነው? እያስተዋላችሁ ነው? ኃይሉን ክደዋል። የአምልኮት መልክ አላቸው። ባለፈው ያየነው እውነትን የተቀሙ ላይ እግዚአብሔርን ለንግድ የሚጠቀሙ ናቸው። መምሰል ማትረፊያ፣ እግዚአብሔርን መስለው እውነተኛ ክርስቲያን መስለው የሚበዘብዙ በዝባዦች። ፕሮፌሰር ትንቢት ተናገራል። አንተ ታላቅ መሪ ነህ፣ አንቺ ታላቅ መሪ ነሽ።
አንቺ ታላቅ ተዋጊ ነሽ። አንቺ የትውልድ እናት ነሽ። የመለኮት ሚራክል ነው በውስጧ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ የለም። የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል የምፈልገው ሐሳብ አለ። ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ስጋ ነስቷል። ግልጽ ነው። ኢየሱስ ከማርያም ስጋ ነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ስተት ነው። ክርስቶስ ከድንግል ማርያም ከስጋ ከነፍሷ ነፍስ ነስቷል የሚለው ስተት ነው። ይሄ እንዲህ የሚባል ነገር የለም ብዬ የነበረው ስተት ነው ብሎ ይሄን ያክል መሰረታዊ ነገር ሳያውቅ አስተማሪ የሆነ ሰው ተሳስቼ ነበር ሲሳሳትም የሚያጨበጭቡ ተሳስቼ ነበር ሲልም የሚያጨበጭቡ ሰዎች ምን ይባላል? ያሳዝናል። በሰው ላይ እኮ አይሞከርም። አሁን በዚህ በሕክምናው እንኳን ቢያንስ እንደው በሚታወቀው በስውር የሚደበቅ ብዙ ነገር አለ። ቢያንስ ግን በይፋ በሚታወቀው አይጦችና እንደዚህ ያለ ነገር ላይ ነው የሚሞከረው። መድኃኒት መስራት አለ መስራቱ ያ ለሰው ይሆናል አይሆን እንጂ ሰው ላይ ቀጥታ አይሞከርም። እንደዚህ እኮ ሰው ላይ ነው እየሞከረው ያለው። መሰረታዊ የክርስትና ትምህርት የአምላክን ሰው መሆን ሳያቅ መምህር ነኝ ያለ ሰው እንዲህ ያለው ሰው እኮ መተካከሉ ጥሩ ነበር። ያን ተሳስቻለሁ ማለቱ ጥሩ ነው። ግን ያ በዛ ስተቱ ያጠፋቸው ስንት ሰዎች አሉ። ያን እውነት ነው ብለው የጠፉ ስንት ሰዎች ይኖራሉ። እነዛን ሁሉ ፈልጎ ማምጣት ነው መጀመሪያ የነበረበት። ደግሞ ሌላ ስተት መስማት አይደለም። ያኔ ተሳሳተ፣ ዛሬ ላለመሳሳቱ ምን ዋስትና አለ? በሰው ላይ ይሞከራል። ቅዱስ ያዕቆብ በመልእክቱ ያዕቆብ ምዕራፍ 4 ቁጥር 1 ላይ ወገኖች ሆይ ብዙ መምህራን አይሁኑ በብዙ መንገድ እንሳሳታለንና ያለው። መምህርነት እኮ በጣም ከባድ ነው። አሁን እኔ በምናገረው አንድ ነገር እያወቅ ባለማወቅም ቢሆን የተሳሳተ አስተምሬ ቢሆን ከሆነ እግዚአብሔር ይጠብቀኝ እንጂ ያን ሰምቶ የሚሳሳት ሰው ቢኖር ይጠየቅበታል። ያሳሳትኩት እኔ እኮ በአደባባይ በይፋ ክህደትን ጨርሶ ይሄ እኮ ክህደትን ብቻ አይደለም ሁለንተና ስተት ነው። እና ያሉትን እየሰሙ ግራ የሚጋቡ ሰዎች መኖራቸው በጣም ያሳዝናል። ለቃችሁ ሂዱ ይሄን ቤት እኔ እንደሆነ ሬሳዬ ብቻ ነው ከዚህ ቤት ነው። አዶንያስ እነግሳለሁ ብሎ ሲነሳ ኢዮአብ የደገፈው አዶንያስ የመሰላቸውን የሚያደርጉ ሰዎች ሰላም እንዴት ናችሁ? በያላችሁበት ሰላማችሁ የመሰላቸውን የሚያደርጉ ሰዎች ተቃዋሚዎች በመጨረሻም የጌታ ሰው ስሜታዊ ሆነ። ምንድነው ይሄን ያለ ሬሳ የሚያስጎትት ነገር? ሬሳዬን ትጎትቱታላችሁ እንጂ ከዚህ ቤት ንቅንቅ አልልም እያለ ነው። በተረፈ እኔን የተጣላኝ አይደለም ያኮረፈኝ ጋር ሄዳችሁ ምንም አይነት የሰላምታ ልውውጥ ብታደርጉ ምንም አይነት ፕሮግራም ላይ ብትሄዱ ከኔ ህብረት የተለያችሁ ናችሁ፣ ከዚህ ቤት አባረራችኋለሁ እያለ ነው። ድሮም የግል ነገር የግል ነው። ድሮም የሰው ቤት የሰው ነው። የሰው ቤት ሄደህ እያመለክ ድሮስ ምን ታደርገዋለህ? በሰው ቤት ክርር የለም። ትባረራለህ፣ ና ስትባል ትሰግዳለህ። ላለመባረር ዮናታን ጋር ሄደህ መስገድ አለብህ። በቃ ዮናታን አሁን ከኔ ተጣላን ጋር ሄዳችሁ የሆነ ነገር ብታደርጉ ከኔ አባረራችኋለሁ። እንደውም ቸርቹን እሸጠዋለሁ እያለ ነው። ምዕመናኑ የት ይሆን በእናታችሁ የሚበተነው? ከነ ምዕመናኑ እኔ ልግዛው። ወይኔ ጴንጤ ጉዱ ፈላ እኮ በእናታችሁ። መናፍቃን አረ ውጣ ውጣ። ይድረስ ለባቡ። የተወዳጅ ቤተሰቦቻችን የዛሬ መረጃችን ይህን ይመስላል። ላይክ አድርጉ፣ ሼር አድርጉ፣ ሀሳብና አስተያየቶቻችሁን በነጻነት አስቀምጡልኝ ያልኩኝ የዛሬው መልእክቴ እንዲህ ባለ መልኩ ጨርሳለሁኝ።
ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተም የእኛም ነው።